የቅባቱ ትምህርት በመጽሐፍ ቅዱስ መንፈስ ቅዱስ በተለያዩ ምሳሌዎች ተወክሎ እናነባለን። ለምሳሌ በንፋስ፣ በሕይወት ውሃ፣ በእሳት ወዘተ። እነዚህ ሁሉ የመንፈስ ቅዱስ ሥራዎችን የተለያዩ ገጽታዎች ቢያሳዩም በተለይ የከበረ ሆኖ የሚገኘው በአንደኛ ዮሐንስ ምዕራፍ 2:27 የቀረበው ነው። በዚህ ክፍል የመንፈስ ቅዱስ ትምህርት የሆነው የመንፈስ ቅዱስ ቅባት ተወስቷል። መንፈስ ቅዱስ የሚያስተምረው እንዴት ነው? በቅባቱ ነው። የእግዚአብሔር ፍቃድ የምናውቀው እንዴት ነው? በምርምር በማውጣትና በማውረድ ሳይሆን በቅባቱ ትምህርት ነው። የክርስቶስ ሐሳብ ለልባችን የሚገለጥልን መንፈስ ቅዱስ ነው። ይህን ነገር የእግዚአብሔር ፈቃድ ይሆንን በማለት ሰርክ መጠየቅ አይኖርብንም። እኛ ግን የክርስቶስ ልብ አለን። ራስ የሆነው ክርስቶስ ከአካሉ ብልቶች አንዳች እንቅስቃሴ እንዲያደርግ ሲፈልግ ይህንን በመንፈስ ቅዱስ በኩል ያሳውቀናል። ቅባቱ ስንታዘዝ ሕይወት በውስጣችን ሳይከለከል ይፈሳል። ቅባቱን ስንቃወም ግን ራስ ከሆነው ጌታ ጋር ግንኙነት ስለሚፈስስ የሕይወት ፍሰት ይቋረጣል። ብዙ አማኞች የጌታን ምሪት የማያውቁት ስለምንድን ነው? ራስ ለሆነው ጌታ ራሳቸውን ስላላስገዙ ነው። ቅባቱ የሚመጣው ከአካሉ ሳይሆን ከራስ ነውና አማኞች ከራስ ወደ መላው አካል የሚወርደውን ቅባት ሊቀበሉ የሚችሉት በቀጥታ ከራስ በታች ሆነው ሲገዙ ብቻ ነው። ይህ ቅባት የጌታ ቅባት ብለን ልንጠራው እንችላለን። ዘይት ለስለስ ያለና ሰውነት ላይ ሲቀባ የእረፍት ስሜት የሚሰጥ እንደሆነ እናውቃለን። መንፈስ ቅዱስ የሚያስጨንቅ ወይንም በማይጨበጥ ወይንም በወፍ ዘራሽ በሆነ መንገድ አያስተምርም። በዚህ ክፍል በሌሎች የመጽሐፍ ቅዱስ ክፍሎች እንደምናነበው እንደ ብርቱ ንፋስ ወይንም እንደ እሳት መቃጠል ተመስሎ አናየውም። በዚህ ክፍል በሌሎች መጽሐፍ ቅዱስ ክፍል እንደምናነበው እንደ ብርቱ ንፋስ ወይንም እንደ እሳት መቃጠል ተመስሎ አናየውም። ይልቁኑ በውስጣችን የፈሰሰው ልብን የሚያረጋጋ ቅባት ሆኖ ተመስሏል። መንፈስ ቅዱስ እኛን የሚያስተምረን በዚህ መልኩ ነው። ቅባቱ ባለበት በዚያ የእግዚአብሔር ሥራ አለ። የእግዚአብሔር ሥራ መሰረቱ ቃላት፣ የመጽሐፍ ቅዱስ አተረጓጎም፣ አመክንዮ ወይንም አስተውሎቶች አይደሉም። እግዚአብሔር በውስጣችን ይሰራል። የዚህ አይነቱ የሕይወት ግንዛቤ የመንፈስ ቅዱስ ቅባት ነው። ጌታ አካሉን ለመቆጣጠር ውጫዊ ኃይሎችን አይጠቀምም። ይልቁንም ሕይወትም የሰው ብርሃን ነበረች ይላል። የእግዚአብሔር ፍቃድ የሚታወቀው ይህ ወይም ያ ጉዳይ ልክ ወይንም ስህተት ነው ብሎ በመጠየቅ ሳይሆን በውስጣችን ሕይወት ይኑር አይኑር በመጠየቅ ነው። ስለዚህ አንድ ጉዳይ በውስጣችን ሞት ከተሰማችሁ አዎንታዊ የሆነ ቅባት የሌለው መሆኑን ይጠቁማል። ይህ ቅባት ሳይኖር ነገሩን ልታደርጉ ብትወስኑ ከጌታ ስልጣን በታች እየተንቀሳቀሳችሁ አይደለም። ለምሳሌ አንዳንድ ጊዜ የተቸገሩትን ለመጠየቅ ስትሄዱ ውስጣችሁ ቅዝቃዜ ይሰማችኋል። ይሁን እንጂ መጽሐፍ ቅዱሳዊ መርህና እንደዚሁም ሰብአዊ ግድ መሰኘትና ርህራሄ የሚነግራችሁ ይህ እንድታደርጉ ነው። ያም ሆኖ ግን ይህ ቃሉ የሚደግፈው ነገር ስታደርጉ ልባችሁ ቅዝቃዜ ይሆንባችኋል። ይህ የሚያመለክተው መንፈስ ቅዱስ እግራችሁን እንዳታንቀሳቅሱ እየነገራችሁ መሆኑን ነው። ሌላ ጊዜ ግን ድሆችን ለመጎብኘት ስትሄዱ የከበረ ዘይት እንደተቀበለ ሰው በውስጣችሁ ሰላምና ምቾት ይሰማችኋል። ይህም ሂዱና የተቸገሩትን ጎብኙ የሚለው ትምህርት እየሰጣችሁ ያለ የመንፈስ ቅዱስ ቅባት ነው። በዚህ ሰዓት ይህንን ቅባት ብትከተሉ ብርታታችሁ እየጨመረ የአሜን ድምጾች በውስጣችሁ እየተበራከቱ ይሄዳሉ።
የመንፈስ ቅዱስ ቅባት ትምህርት አንኳር ነገሩ ልክ ወይንም ስህተት፣ አዎን ወይንም አይደለም፣ መልካም ወይንም ክፉ አይደለም። በመሰረቱ የህይወት ውስጣዊ ግንዛቤ ነው። በርካታ ሰዎች የሚያገለግሉት መልካሙንና ክፉን የምታስታውቀዋን ዛፍ በምትመራቸው መንገድ ነው። ፍሬዋን በመጀመሪያ የበላት የሰው ልጅ በኩሩ አዳም ነው። ይህ በአዳም የተጀመረው የትክክልና የስህተት መርህ ነው። በክርስቶስ ግን የእግዚአብሔር አሰራር የህይወት ጉዳይ ነው። የመንፈስ ቅዱስ ቅባት ጉዳይ ነው። ቅባቱ ባለበት ህይወት አለ። የቅባትና የህይወት መኖር ነገሩን ትክክል ያደርገዋል፣ ከእግዚአብሔር መሆኑን ያጸናዋል። ከዚያም የተነሳ ብሩህ አእምሮ የታደሉ የመጽሐፍ ቅዱስን እውነት በሚገባ የማያውቁ ሰዎች የግድ ከተቀሩ ሰዎች በተሻለ እግዚአብሔርን ፍቃድና ስራ ይረዳሉ ማለት አይደለም። አንዳንድ ጊዜ በገጠር ያሉ ወንድሞችና እህቶች የእግዚአብሔርን ፍቃድና አሰራር የተሻለ ያውቃሉ። እነርሱ የሚደገፉት በእውቀት ሳይሆን በህይወት ላይ ነውና። የመለኮት ፈቃድና ስራ ማወቅ የምክንያታዊ መገንዘብና የብልሃት ጉዳይ ቢሆን ኖሮ እግዚአብሔር በማዳላት በኢርቱነት እንወቅሰው ነበረ። የአእምሮ ብሩህነት በማጣት የእግዚአብሔርን ፈቃድ ሳያውቁ የሚቀሩ ፊደል ያልቆጠሩ የገጠር ህዝቦች ከዚህ እውቀት ጉድለት ይኖሩ ነበረ። እግዚአብሔር ግን ለማንም አያዳላም። ብሩህ ልብና ቢኖራችሁ ባይኖራችሁ አስተዋይ ብትሆኑ ሞኞች፣ የመንፈስ ቅዱስ ቅባት ትምህርት በውስጣችሁ አለ። በውስጣችሁ ያለውን የመንፈስ ቅዱስ ቅባት ብትከተሉ የእግዚአብሔር ፍቃድና ስራውን ታውቃላችሁ። ቅባትና ሕግ። በብሉይ ኪዳን ዘመን ሰዎች የእግዚአብሔርን ቃል ሲገልጡ ሕግ ይሆንባቸዋል። በአዲስ ኪዳን ዘመን ሰዎች የመንፈስ ቅዱስን ቅባት ሳይቀበሉ የእግዚአብሔርን ቃል ሲገልጡ የእግዚአብሔር ቃል ለእነርሱም ሕግ ይሆንባቸዋል። ጌታ የእግዚአብሔርን ቃል ሲናገር ግን ቃሉ ሕይወትና መንፈስ ሆነ። ሐዋርያት የእግዚአብሔርን ቃል ሲናገሩ ሕይወትና መንፈስ ሆነላቸው። ፈሪሳውያን ግን እነርሱ የእግዚአብሔር ቃል የሚናገሩ ቢሆኑም የመንፈስ ቅዱስ ቅባት አልነበረባቸውም። ስለዚህ የሚናገሩት ቃል በጥብቅ ሊከተሉት የሚገባቸው ሙት ሕግ ሆነባቸው። በርካታ አማኞች ጥምቀትና የእጆቻቸውን መጫን የሚቀበሉት እንደ መጽሐፍ ቅዱስ ቃል ነው። ይሁን እንጂ ለእነርሱ እነዚህ ቃላት ሊጠበቁ የሚገባቸው ሕግጋት እንጂ ሌላ ምንም አይደሉም። የቃሉን ፊደል ብቻ የሚከተል ሰው የሙሴ እንጂ የክርስቶስ ደቀ መዝሙር ሊባል አይችልም። በትክክለኛው ጎዳና የሚራመድ ክርስቲያኖች የጌታ ቅባት ያለባቸው ናቸው። በክርስቶስ አካል በክርስቶስ ኢየሱስ ከሆነው የሕይወት መንፈስ ሌላ ምንም አይነት ሕግ የለውም። ይህ የመንፈስ ቅዱስ ቅባት ነው። ስለዚህ በክርስቶስ አካል የመኖር ሁሉ በሕግ ፊደል ሳይሆን በመንፈስ ቅዱስ ቅባት ልንኖር ይገባናል። ሁሉም ነገር በመንፈስ ቅዱስ ቅባት ማለትም በመንፈስ ቅዱስ ትምህርት መሰረት ማድረግ ይገባናል። እንዴት እንደምንቀባ መቀባት የምንችለው እንዴት ነው? ቅባትን በተመለከተ የብሉይ ኪዳን ዋናው ክፍል መዝሙረ ዳዊት 133 ነው። ከመዝሙር 120 እስከ መዝሙር 134 በአንድነት የማዕረግ መዝሙራት እንደሚባሉ እናውቃለን። እነዚህ መዝሙራት የእስራኤል ልጆች በኢየሩሳሌም በጌታ ፊት ለመቅረብና የእግዚአብሔርን ማደሪያ ወደ ሆነችው ወደ ጽዮን ተራራ ለመውጣት በዓመት 3 ጊዜ የሚሰበሰቡባቸው ጊዜያት የሚዘመሩ መዝሙራት ናቸው። እነዚህ 15 መዝሙራት ርዕሰ ጉዳያቸው የተለያዩ ቢሆኑም እርስ በእርስ የተዛመዱ ናቸው። እስራኤላውያን ወደ መዳረሻቸው ወደ ደረጃ በደረጃ ከፍ እያሉ ሲመጡ የሚዘምሯቸው ናቸው። የመዝሙሮቹ ፍችና መልእክት በራሱ ከአንድ ከፍታ ወደ ሌላ ከፍታ የሚሻገር መሆኑን ይህ ያንጸባርቃል። በዚያ መንፈሳዊ ጉዟቸው ወቅት ወትሮ ቀልባቸው የሚስቡ የኢኮኖሚ፣ ትምህርት፣
ጦርነት፣ ፖለቲካ ወይንም ሌላ አይነት ምድራዊ ጉዳይ በእነርሱ ዘንድ አይነሱም። ይልቁኑ በዚያ ጉዟቸው ልባቸው ከዕለት ወደ ዕለት ወደ ጽዮን ወደ ራሱ ወደ እግዚአብሔር እያዘነበለ ይሄዳል። ከምድሪቱም ሁሉ ደረጃ በደረጃ ከእያንዳንዱ የማዕረግ መዝሙሮች ይዘትና ባህሪ ጋር የሚጣጣም መልኩ ወደ ኢየሩሳሌም ከፍታ ይመጣሉ። እነዚያም ተጓዦች ከመጨረሻው መዝሙር በፊት ያለ መዝሙር የሚዘመርበት ስፍራና ጊዜ ሲደርሱ የመዝሙር 133ን መክፈቻ ቃላት ጮክ ብለው ይዘምራሉ። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ከራስ እስከ ጢሙ እንደሚፈስ እንደ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። ይህ የጉዟቸው ፍጻሜ ከመድረሱ አስቀድሞ የሚሆነው የእስራኤላውያን መሰባሰብ ከሳምንትና ከወራት በፊት የሚጀምረው ሲሆን ክፍልና ራስን ችሎ መንቀሳቀስ በሌለበት በጋርዮሽ ህብረት ይደመደማል። በጽዮን ተራራ በእግዚአብሔር ፊት የቀደመው አለመስማማታቸው፣ ቅንዓት፣ ጥላቻና ወዘተ ወደ ጎን ገሸሽ ይላሉ። በዚያ መዝሙር ጥቅሶች እንደተመለከትነው እነዚያ በጋራ የተሰባሰቡ እስራኤላውያን የእግዚአብሔርን ቅባት ዘላለማዊ የሆነውን ሕይወት ባርኮት ጭምር ይቀበላሉ። መዝሙረኛው በሚጨበጥ ወይንም በሚዳሰስ መልኩ የሳለልንን መንፈሳዊ እውነት በሕይወታቸው ይለማመዳሉ። በሊቀ ካህኑ በአሮን ራስ ላይ ዘይቱ ሲፈስስ ፊቱና ጢሙን እያራሰ በሰውነቱ በልብሱ ላይ ይንጠባጠባል። በዚያ ከአሮን ራስ በታች ያለውን ሰውነቱ በቅባቱ ይርሳል። ይህ የብሉይ ኪዳን ክፍል የሆነው መዝሙር 133 ከአዲስ ኪዳን ኤፌሶን 4 ጋር በአመዛኙ ተመሳሳይነት ይታይበታል። ይልቁኑ መንታ በሆነው ጉዳዮች ማለትም ህብረትና አንድነት ላይ የሚሰጠው አጽንዖት እኛም በክርስቶስ አካል ያለን የመንፈስ ቅዱስ ህብረት በትጋት ስንጠብቅ ቅባቱ በእኛ ላይ ይሆናል። ራስ ከሆነው ከታላቁ ሊቀ ካህን ከክርስቶስ በታች ልንቆም ይገባናል። ቅባቱን እንቀበል ዘንድ በአካሉ መኖር ያስፈልገናል። ብዙዎች በትክክለኛ ስፍራ ስላልቆሙ ምሪት ለመቀበል ይቸግራቸዋል። ራስ ከሆነው ከእርሱ በታች አልቆሙም። ከራስ ለሚፈሰው ቅባት አልታዘዙም። ሌላ ቀር የአካል ብልት ሆነው አልተቀናጁም። እኛ እንቀባና በእውነተኛ በሆነው ክርስቲያናዊ ህብረት እንመላለስ ዘንድ በአንድ በኩል ለክርስቶስ ራስነት ራሳችንን ማስገዛት፣ በሌላ በኩል ደግሞ በአካሉ መኖር ያስፈልገናል። የአማኝ ህብረት መሰረት የቆመው በክርስቶስ ላይ ነው። የክርስቶስ የአካሉ ህይወት እንደዚሁ ለአካሉ ራስ ስለሆነ የእርስ በእርስ ህብረት አለን። በሌላ በኩል በህብረት ደስታን ማጣጣም የሚቻለው በመንፈስ ቅዱስ ተመስርተን ነው። የመንፈስ ቅዱስ ቅባት አብዝተን በተቀበልን መጠን በአካሉ ያለን ህብረት የተጠናከረ ይሆናል። ይሁንና አማኞች የህብረት ባርኮትን ለመካፈል መቻላቸው በቅድመ ሁኔታ የተመሰረተ ነው። ይህም ፍጥረታዊ ህይወታችን የሞት ፍርድ በመቀበሉ ላይ የሚወሰን ነው። ይህም ማለት መስቀሉ በጥልቅ ስጋችንን ፍጥረታዊ ህይወታችን ሊሰይፍ ይገባዋል። ለፍጥረታዊ ስጋችን የሚገባው ፍርድ ሞት ነው። በመስቀሉ ሊሰቀል በአመድና በትቢያ ላይ ሊጣል ይገባዋል። በራሳችን አእምሮ ላይ መደገፍ አንችልም። የገዛ ራሳችንን ፈቃድ ለመከተል አልተፈቀደልንም። ለክርስቶስ ፍጹማዊ ሉዓላዊነት እውቅና በመስጠት በእኛ ላይ ጌታ አድርገነው ልንሾመው ይገባናል። መስቀሉ በፍጥረታዊ ህይወታችን ላይ የሚያስፈልገውን ፍርድ በመቀበል የክርስቶስ ራስነት በመቀበልና የመታዘዝ የአካሉን ህይወት በመኖር የመንፈስ ቅዱስን ቅዱስ ቅባት ለመቀበልና በአካሉ ህብረት ለመደሰት እንችላለን። እንግዲህ ውድ ቤተሰቦቻችን ከወንጌላዊ ዋቻማኒ መጽሐፍ የመንፈስ ቅዱስ ህብረት የተሰኘውን መጽሐፍ ጨርሰነዋል።
ከመጀመሪያው እስከ መጨረሻው ድረስ የተከታተላችሁ ሁሉ በዚህ መጽሐፍ የተጻፈው የመንፈስ ቅዱስ ህብረትና ህይወት ይብዛላችሁ። በሌላ መጽሐፍ እንገናኛለን። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።